አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝና አነጋጋሪ የሆነ መረጃ በተለይ አጠቃላይ ለሁሉም ባንክ ተጠቃሚዎች እንዲሁም ሁሉም የባንክ አካውንት ላላችሁ ገንዘብ ያስቀመጣችሁ ኢትዮጵያን እህት ወንድሞች በሙሉ ከደቂቃዎች በፊት ነው እንግዲህ የኢትዮጵያ ብሔራዊ ባንክ አዲሱን መመሪያ ይፋ በማድረግ ሙሉ መግለጫ አውጥቶ ከእጅ ገብቶ እንግዲህ ወደ እናንተ የመጣሁት የመግለጫውን ሙሉ ዝርዝር ወደ እናንተ የማደርስና የማስደምጥ ይሆናል። እንዲሁም ዕለታዊ ምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን መረጃ አካተን ይዘናል። ሁላችሁም ቪዲዮ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ሀገራችን ኢትዮጵያ የውጭ ምንዛሬ በገበያ እንዲወሰን ካደረገች ማለት ነው እነሆ 2 ዓመታት አካባቢ ሊቆጠር ነው። አሁን ላይ በተለይ መንግስት የኢትዮጵያ ብሔራዊ ባንክም ጭምር ማለት ነው በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ እንዲሁም የጥቁር ገበያን ለማጥፋትና ለማዳከም አዳዲስ ፖሊሲዎች እየተዘረጉ ይገኛሉ። በዛሬው ዕለት እንግዲህ በዚህ ሰዓት ለሁሉም ባንክ ተጠቃሚዎች የሚሆን መግለጫ ነው የኢትዮጵያ ብሔራዊ ባንክ እንዳወጣው ኢሚዲየትሊ ወደ እናንተ የመጣሁት። ይህንን መግለጫ በተመለከተ ሙሉ ዝርዝሩን ወደ እናንተ በማስቀደም ዕለታዊ ምንዛሬ ዋጋ ደግሞ ከምን ደርሷል የሚለውን በማስከተል ወደ እናንተ አደርሳለሁ። እንግዲህ የኢትዮጵያ ብሔራዊ ባንክ ወደ ገበያ መር የውጭ ምንዛሬ ተመን ስርዓት እያደገ ያለውን ሽግግር ለማጠናከር የውጭ ምንዛሬ አስተዳደርን የሚያቃልሉ አዳዲስ መመሪያዎችን ተግባራዊ ማድረጉን አስታወቀ። ባንኩ በዚህ ሰዓት በዚህ ደቂቃ ባወጣው መግለጫ ማሻሻያው የውጭ ምንዛሬ አስተዳደርን ይበልጥ ለማቃለልና በንግድ እንቅስቃሴ ላይ እንቅፋት የሆኑ የቢሮክራሲ ሰንሰለቶችን ለመበጠስ ያስችላልም ተብሏል። በአዲሱ መመሪያ መሰረት የንግድ ባንኮች የውጭ ምንዛሬ ሂሳብና የውጭ ምንዛሬ ተመላሽ ሂሳብ ላላቸው ደንበኞች የብድር ደብዳቤ እና የሰነደ መክፈያ ፍቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ ሙሉ ስልጣን ተሰጥቷቸዋል። ይህ ማሻሻያ በተለይ በገቢና ወጪ ንግድ ላይ ለተሰማሩ ነጋዴዎች አካውንት ላይ የተቀመጠን ገንዘብ በተመለከተም የጊዜና የቢሮክራሲ ጫናን በእጅጉ ይቀንሳል ተብሎም ይጠበቃል። በተጨማሪም የውጭ ምንዛሬ ሂሳብ ያላቸው ተቋማት የውጭ ምንዛሬ ተመላሽ ሂሳብ ባለቤቶችን ጨምሮ የባንኮችን ቅድመ ፍቃድ ሳይጠይቁ በሰነድ መክፈያ ቅጽ ስምምነት መሰረት የሸቀጦችን የጭነት ትዕዛዝ መስጠት ወይንም ጭነት ማስጀመር ይችላሉም ተብሏል። የክፍያ ሂደቱ የሚከናወነው አስፈላጊ የሆነ ሰነዶች ቀርበው ሲረጋገጡ ይሆናል ያለ ሲሆን ባንኩ በንግድ ባንኮች የሚጠየቁ የብድር ደብዳቤ፣ የአገልግሎት ክፍያና ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣሙ ሆነው ማግኘቱንም ጠቁመዋል። ይህንን ለማስተካከልም ካሁን በኋላ ባንኮች የሚጠይቁትን የአገልግሎት ክፍያ በዓመታዊ ስሌት ተሰልቶ እንደ ሰነዱ ቆይታ ጊዜ ተመጣጣኝ በሆነ መልኩ እንዲቀንስም አዟል። በተጨማሪ ባንኮች የሚቀጥሉት ዓመታት የክፍያ መጠን ብሔራዊ ባንክ ቀደም ብሎ ካስቀመጣቸው ከፍተኛ የክፍያ ጣሪያ መብለጥ እንደሌለበት በመመሪያው በጥብቅ ሁኔታ መታዘዙ በዚህ ሰዓት የወጣው መግለጫ አስነብቦናል። በሌላ በኩል በዛሬው ዕለታዊ ምንዛሬ ዋጋ በጥቁር ገበያ ከምን ደርሷል? አንድ የአሜሪካ ዶላር 187 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 18710 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ09 ሳንቲም ሲመነዘር 100 የካናዳ ዶላር 12909 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 215 ብር ከ20 ሳንቲም ሲመነዘር 100 ዩሮ 21520 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 260 ብር ከ65 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26065 ሳንቲም
እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 4890 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 50 ብር ከ75 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ75 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 610 ብር ከ60 ሳንቲም ሲመነዘር 100 የኩዌት ዲናር 60160 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 264 ብር ከ44 ሳንቲም ሲመነዘር 100 የጆርዳን ዲናር 26444 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 504 ብር ከ10 ሳንቲም ሲመነዘር 100 የባህሬን ዲናር 50410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 498 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 49820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 138 ብር ከ88 ሳንቲም ሲመነዘር 100 የስዊስ ፍራንክ 13888 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2610 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ80 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ እንግዲህ ሳንጨምር ሳንቀነስ ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል ማለት ነው። ታዲያ መግቢያ ላይ እንዳያችሁት እንግዲህ በዛሬው ዕለት አዲስ የገንዘብ ፖሊሲ ይፋ ሆኗል። ይህ መረጃ ለበርካታ እህት ወንድሞች እንዲደርስ ላይክ ሼር እያደረጋችሁ እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።